ምን አለሽ? ቆንጆ ቆንጆ ጆሮ የሚያደነቁሩ ስድቦችን ጆሮ ከሚያደነቁር ድምፅ ጋር ነው ያለበት። አለምሽ ዛሬ ነው ዛሬ፣ አለምሽ ዛሬ ነው ዛሬ። ቴሻ ምን የተሸንኮ ጥቁሬ ነው እንጂ ሸምበቆም ሊሆን ይችላል። የስ ከታዋቂው ባለሀብት ሚሊዮነር ከአቶ አባተ ግብዣ ቀርቦልሽ እንዴ እድልሽን ማታሳልፊ ተጠቀሚበት እኮ ነው። ሄደነኝ ካንተ ሽማግሌ ጋር ቁጭ ብዬ ምሳ የምበላው። ኪራ እኔ እኮ የሚረዳኝ ሰው አጥቼ ነው እንጂ በሁለት እሳተ ገሞራ መሀል እኮ ነው ያሉት። ፂጋ ሴት እሷ ትለበልበኛለች፣ ሶሲ ጋር ሴት እሷም ትለበልበኛለች። ይህን እስኪ ሰሞኑን አልጠቆርኩብህ? ንዴት እኮ ብዙ ነገር ያስደርጋል። ኒና አፍሽ እንዳመጣልሽ ዝም ብለሽ አካባጥሪ እንጂ አብረን አንድ ድምፅ ሰምተን ከሳሎን የመጣ ነው። ኧረ እኔ ከመኝታ ቤቴ ነው የመጣሁት። ሳቅሽ በጣም ያምራል። ፈገግታን አትጭኝ። ክፉይን ካሻቡ ሁሌም እንድትሰጪ። ታዲያ ገንዘብሽን እሰጪ፣ ሌላ ነገር አይደል? ወይ በእናትህ የምታፈልገኝ ከሆነ አፋልገኝ፣ አለበለዚያ ግን እዚህ ጋር ቆም አታድርቀኝ። ናቲ አፉ በዘለለው ቅዱስ የሚወቀረው ምንድን ነው? እሱ ምን አይነት አማርኛ ነው የሚወቀር? ምንድን ነው ጋይስ? እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም አብረን ጽናትን ፈታ ብዬ ነው ዛሬ ሸብረቅ ብዬ ደመቅ ብዬ ነው ሪቪው ማደርግላችሁ። ጽናት በትላንትናው ክፍል አሾይና ነበረ። ኒና ሙድ ያዝሽ፣ ይመችሽ ኒና። ሴትዮዋን አጨለለሽ፣ በቃ ልታወጫት ነው። አያችሁ ግን የጭንቅላት ጨዋታ ኒና ስትጫወት እንደነበረ። ወይኔ ኒና አልኩኝ፣ ኒና ላይ ነክፎኛል ዛሬ። ኒና ላይ ነክ ሶሲን ማለት ነው። እሺ አሁን ያወራዋትን በሶሲ አስተካክሉና ተረዱ። እና ሶሲ እየሰራች ያለችው ነገር ኒና ከጀርባ ሆና እያየች አልነበረም፣ ተደብቃ ነው እየሰማች የነበረው። ወሬውን ብቻ ነው የምትሰማው። ስለዚህ አሁንም በርበሬውን ስታረግበት ሶሲ ሳይሆን እንዳደረገች የምታውቀው ጽናት እንዳደረገችው ነው። አሁንም ኒና እያወቀች ያለችው ወይም ደግሞ የገባት የተረዳችው እንደዛ ነው። ሁሉን ነገር እየጠነሰሰች ያለችው ጽናት ላይ ነው ማለት ይመችሽ እንዴ። አንገበገበችኝ እኮ ጽናት አንገበገበችኝ። ደግሞ በጣም በዛ እውነቱን ለመጋለጥ በጣም በዛ። ይሄ ቤኪ ነው ቤካ ምናምን ያልሽውን ሰውዬ በቃ እንወቀው እንዴ። እኔ ራሱ ጓጓኩ ጋይስ። እንዴ ምንሽ ነው እንዴ? ጨንቃል እኮ እኛም ካላወቅን ይደብረናል። ቤኪ ማን ነው? እነሱ ለእናንተ ትቻለሁ፣ ግን እኔ መጥቼ እንዳላስደነግጣችሁ ችግሩ እሱ ነው። እዚህ ጋር ሪቪው እያልክ ታዝገናለህ፣ እዛ ጋር ቤኪ ሆነ ትመጣለህ እንዳትሉ እንጂ ሌላው ችግር የለውም። በስተመጨረሻ ላይ ክብሮሜ አሪፍ ነገር አግኝቶ አሪፍ ነገር፣ እኔ ክብሮሜ ከምለው ናሆሜ ብለው ነው የሚቀለኝ። ናሆሜ አሪፍ ነገር አግኝቷል። ያው በቃ አባረረችው። እንዳባረረችው ይሄ ምንድን ነው የሚባለው? ይመርሃል ነው የሚባለው። ብቻ የሆነ ነገር ነው። መታ ደግሞ ተጋጨችው። ማትሉኝም የሱ የግራ ጎኑ ተጋጨችው። ሀኒዬ መታ ተጋጨችው። አሁን ደግሞ ከሀና ጋር እንዲሰሩ ኪራ አመቻቸ፣ መንገዱን ከፍቷል። ስለዚህ የሁለቱ ነገር በጣም ጥሩ ይሆናል፣ ይጣመራሉ። እኔ ባለፈው የቡናዋ ጨዋታ ላይ ነግሬያቸዋለሁ፣ ሁለቱ ይጣመራሉ ብዬና አሁን ከሰኒ ላይ አይኑን አንስቶ ወደ እሷ ይዞራል ብዬ አስባለሁ። እንዴት ነው ጥምረታቸው? አሪፍ አይመስላችሁም ጋይስ? ከዚች አድርቅ ልጅ ጋር መዋል ማለት እኮ በቃ ጥርሳችሁ እንዴ በቃ ፍክት እንዳለ ሁሌ መቦረሽ አለባችሁ። በቀን 20 ጊዜ ነው መቦረሽ አለባችሁ ከሀና ጋር ከዋላችሁ። ምክንያቱም ጥርሳችሁ እኛ ሲል ነው የሚውለው። ለዛው 32 ጥርሳችሁ ከባድ ነው። ሰኒን መቦጨቄ ካልቀረ እስኪ በዚህ ወደ ሰኒ ጋር ልሂድ። እነ ሰኒ ለመሄድ ዝግጅታቸውን አጧጥፎታል። ሄደው እስክታሳጁን ደግሞ በጣም አሪፍ ነው። ቶሎ ብሏ ከበዓል በፊት ነው ወይስ ከበዓል በኋላ ልታደርጉት ነው? ነገርየው እንዴት ነው ጋይስ? አሁን ሳምንቱን ለበዓል ነው አይደለ? ለበዓል ብታደርጉት አሪፍ ይሆናል ብዬ አስባለሁ። እንደዛ ቢሆን ጥሩ ነው ብዬ አስባለሁ። አይመስላችሁም ጋይስ? ያኛው ሲን ለበዓል ቢተላለፍ አሪፍ ይመስለኛል፣ ግን ለበዓል የሚደርስ አይመስለኝም። ሜይ ቢ እሁድ፣ የፊታችን እሁድ እሱኛው ሲል ሊኖር ይችላል። አይዶ ነው አላውቅም፣ ግን ለበዓል ቢሆን ይደምቃል ብዬ አስባለሁ። ምክንያቱም አሁን ህመማት ላይ ነው ከፊታችን ያለው ሳምንት። ሰው አብዛኛው የሚባል ሰው ያው ከእንደነዚህ አይነት ነገሮች ትንሽ እንትን ይላል፣ ራቅ ይላል።
በቃ አብዛኛው ሰው ወደ ፈጣሪው የማሰብ አይነት ነገር መዝሙር የመስማት ስብከት የመስማት እንደነዚህ አይነት ነገሮች ላይ ስለሚያዘወትር አሁን ላይ የሆነ ደስ የሚል አይነት ነገር ላይ ሙድ ላይ ስለማይሆን ሰው ለበዓል ቢሆን አሪፍ ነው ብዬ አስባለሁ። የኔ ሀሳብ ነው፣ እናንተ የምትሉትን በሉ። በስተመጨረሻ እነምሩ ጋር ልድረስ። እነምሩ ጋር ስገባ እነምሩና ናሆሚ ጥሩ ላይ ናቸው፣ ተስማምተዋል። ምሩም ደግሞ ለእኔ እንደዚህ ታስብልኛለሁ ብላ ስትደሰት ነበር። ብቻ እነሱ ጋር ሰላም ይሁን። ያችን ከውካዋ ደግሞ ዝም ብለህ ትሄዳለህ እንዲህ ሳታንከዋኩዋት። እኔ እኮ በዚህም ለጠፋት ብዬ ነበረ፣ ግን የሚለጠፍ ነገር የለም። ነገርየው ጭቃ ስላልሆነ ያው ምንም ማድረግ አይቻልም። ከባድ ነው። ለማንኛውም ዛሬ የነበረን ቆይታ ይህንን ይመስላል። ፈታ እንዳላችሁ ተስፋ አደርጋለሁ። ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። አብረን ፈታ እንላለን። በጣም ጉዳችኋለሁ። ክፋይንካችሁ ብዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ጥሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበትኳችሁ። የኒናና የዶልፊን ፍቅር ቀጥሏል። ቀስ እያለ እየተፋፋመ ነው። እኔ ግን ዶልፊን ምን ሆኖ ስልኩን አንስቶ እንደዛ ጥብር ብሎ ያወራው? ይሄ ሰውዬ ራሱን ያልሆነ ነገር ውስጥ ከቷል አይመስላችሁም ፋሚሊ? እኔ እንደዛ እየተሰማኝ ነው። በቀጣይ ክፍል ሜቢ እነዛ ሰዎች ትንሽ ይሆናል አይደለ ጎንተል ሊያደርጉት ይችላሉ የሚል ሀሳብ አለኝ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ጽናትን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እንመላችሁ ይሆናል። ጽናት በትናንትና ክፍል አሪፍ አይነት ክፍል ነበረ። በተለይ ደግሞ ማክሰኞ ዕለት የተለቀቀው ክፍል አሾይና ነበረ። እኔና እንደው ፈታ ስታደረገን ነበረ። ተመችቷችሁ እንዳያችሁ እነዚህ ሁለቱን ክፍሎች ተስፋ አለኝ። ትላንት በነበረው ክፍል ደግሞ ቅዱሴ እንዴት ነው ከሰኒት ጋር በቃ ማጣመር ነው የቀራችሁ እኮ በቃ ሁለቱ አንድ ላይ በቃ ምናምን ብላችኋል እንዴ? ተው እንጂ እነሱ ራሱ እኮ እንትን አላሉም እኮ ማለት እነሱ ራሱ እኮ ምንድን ይባለው የሆነ ዳር እንኳን አላሉም እኮ ገና ነው። አረጋጉት፣ ችግር የለውም እናጣምራችኋለን። እናንተ አያሳስቧችሁ። መሀል ላይ ሌላ ነገር ካልመጣ በስተቀር ችግር የለውም። ግን የቅዱሴ ፍቅረኛ ነበረች አይደለ ጋይዝ? ከእሷ ጋር ደግሞ የሆነ ትክክል ባልሆነ መንገድ መሰለኝ እየተለያዩት። እሱ ነገር ስላለ ትንሽ እኔ የሁለቱ ነገር ቅር ይለኛል ማለት ሁለቱ አንድ ላይ ባይሆኑ እያልኳቸው ሳይሆን ያለሁት ያልተቋጨ ነገር ስላለ አብረው ይሆናሉ የሚለው ነገር ትንሽ ያዝ ያደርገኛል እያልኳችሁ ነው እንጂ ቅዱሴና የሰኒ እህት አንድ ላይ ቢሆኑ እኔ በጣም ደስተኛ ነኝ። እኔ ምንም ቅር አይለኝም። በቃ የሆነ ቁም ነገረኛ አይነት ናቸው ማለት የሆነ ምን ልበላችሁ ወይ እድሜ ያስተማራቸው አይነት ሰዎች ናቸው። እንደነዚህ አይነት ሰዎች ደግሞ ቀሪ ህይወታቸውን በቃ በትክክል ነው የሚኖሩት። እኛ ወጣቶች ነን እንጂ ምንም የማናውቀው ምንም ውስጥ እንገባለን። ከዛ በኋላ የሆነ ነገር ሲባል ይጫጫሳል፣ እሷም ታጫጭሰዋለች፣ እሱም ያጫጭሰዋል። በንጋተኛው ፍቺ አሁንማ በስቷል። ይጋባሉ፣ በወሩ ይፋታሉ አሉ። እንደዛ ነው አሉ። አሁን መዲናችን አዲስ አበባ ላይ እንደዛ ነው። እኔ እንግዲህ እየሰሙ ያለሁት እንደዛ ነው። ኢቭን ዜና ላይ ሁላ ወጥተዋል። በቃ በጣም የፍቺ ቁጥር በስቷል እየተባለ ነው። እኔ እኮ በመቶ ሺዎች እያወጣችሁ ሰርግ ደግሳችሁ መልሳችሁ የምትፋቱት ነገር እኮ ነው። ምን ያህል ቢኖራችሁ ነው እኔ ሀሳብ እሱ ላይ ነው ችግሩ። እሱ ላይ ነው ታርጌት ማድረግ እንፈልገው። ምን ያህል ቢኖራችሁ ነው በመቶ ሺዎቹ ገንዘብ አውጥታችሁ ደግሳችሁ በወሩ የምትፋቱት እንዴ? እኔ 100 ሺዎችን አውጥቼ በወሩ እንኳን ልፋታ አላስበውም ሁላ። ቢያንስ እስከ ዓመት ልውሰደ እናንተ 100 ሺህ ምናምን የሚያክል 100 ሺህ ብር ብቻ እኮ አይበቃም ለሰርግ የሚበቃ አይመስለኝም። በቃ በ100 ሺዎች ብዬ ሊያዘው እንጂ 100 ሺህ አሁን ሰርግ ይደግሳል ብዬ አላስብም። ምክንያቱም ለፎቶ ብቻ ስንት ብር እንደምታወጡ ታውቁታላችሁ። ለፎቶ ብቻ ሌላው ይቀርና ማለት ነው። እና የሆቴል ኪራይ ምናምን ከሆነ ደግሞ አስቡት ምን ያህል ሊሄድ እንደሚችልና የመኪና አለ። ኧረ ብዙ ነው ብቻ ወጪው። እኔ አላገባውም ግን ወጪው ብዙ እንደሆነ አይኑ እረዳለሁ። ምክንያቱም አሁን ባለበት የገንዘብ ሁኔታ 100 ሺህ ምንም ነች። እና እንደዛ ደግሳችሁ በወሩ ስትፋቱ እንዴ! ኧረ በስመ አብ እንጃ። ላለው ሰው ምንም ነው
ላለው ሰው ምንም ነው። ሲጀመር በ100,000 አይደለም የሚደግሰው ያለው በሚሊዮን ነው የሚደግሰው። በሚሊዮን ደግሶ ይፈታል። ጀስት ኢንጆይ እያደረገበት ነው። በቃ የሰርግን እንትን እያየ ነው። የሰርግ ምንድነው የሰርግ ስሜቱ ምን አይነት ነው የሚሆን ነገር አይቶ በቃ ደበረው ተው በሚለው አስቡት። የሌለው ነው የሌለው ተበድሮ ከዚህም ከዛም አምጥቶ አግብቶ በወሩ የሚፋታው ሰውዬ ተፋቶ ከዛ በኋላ ያለውስ ነገር እንዴት ነው የሚመራው የሚለው ጭንቀት ነው የሚሆንብኝ። ለማንኛውም ለተፋታችሁ ነው ሌሎቻችሁን አይመለከትም። ምሩ ላይ ያመጣችሁት ያለው ነገር ይቁም። እኔ በተደጋጋሚ ነገር ያለው ምሩን አታሰቃዩብኝ ብያለሁ። ከምሬ ነው ናችሁ እንዴ ሌላ ቦታ ሄዱ። በቃ ምሩን ፍቷት። ናሆሜ በቃ ቀጣይ ላይ እንደው ሄዶ ያጣፋታል ብዬ ነው ማስበው። እንደው ባረገው ነው የምሬን ነው የምላችሁ እንጂ ምሩን ተዋት። በጣም ከዚህ በፊት የነበረው ሪቪው ስለ ምሩና ስለ ህመሟ ምን ያህል ቻይ ሰው እንደሆነች አውርቻችሁ ነበረ። ኢቭን እሷና እኔን እያነጻጸርኩ ሳወራ ነበር። እኔ ጤነኛ ሆኜ እንደፈለኩ መንቀሳቀስ እየቻልኩ እንደፈለኩ የፈለኩትን መርጬ መብላት በፈለኩበት ታይም ተንቼ በፈለኩበት ታይም የምነሳ ምንም አይነት መድኃኒት ማልጠቀም ሰው ሆኜ እያማረር የሆነ ትንሽ ነገር ሲመጣ ሰማይ እያዝልኝ ምን እያዝልኝ እያልኩኝ እሷን አስባችኋታል ወይ ብዬ ስል ነበርና ያለንበትን ሁኔታ ማመስገን በቂ ነው ማለት ትልቅ ነገር ነው ብዬ አስባለሁ። እና ከዚህ በፊት የነበረው ሪቪው ብታዩት በደንብ ትረዱታላችሁ ብዬ አስባለሁ። ለማንኛውም ለዛሬ የነበረ ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሁኔታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። ጽናትን የሚይዝልን ወይም ደግሞ የጽናትን ሴራ የሚያጋልጥልን አንድ ሰው እንጣ። ኧረ ኒና እባክሽን የሆነ ነገር ላይ አፈንጂው፣ የሆነ ቦታ ላይ የሆነ ነገር አድርጊ፣ የሆነ ቦታ ላይ ሹክ በይ በቃ ለኪራ ወይም ደግሞ ለሌላ ሰው የሆነ ሹክ በይ በቃ የሆነ አዳልጦሽም ቢሆን የሆነ ነገር አውሪ። ምን ዋፈሽ ተያዘ እዚህ ላይ። ለነገሩ አልፈርድባትም። በበርበሬ በምን ያጣጠነቻቸው እንዴ ከባድ እኮ ነው። የአንዷን ልሳን ዘግታ ደግሞ ሁለተኛው ይከብዳል። ለዛው ይመስለኛል ኒና ጠንቀቅ ያለችው። እንዴት ናችሁ ውዴ ጽናት ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ ማብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ናችሁ ይሆናል። ጽናት በትላንትናው ክፍል አሾይና ነበረ። ጥሩ ነገር አይተን ነበረ። ጎብላውና ጓደኛው ደስ የሚል አይነት ነገር አይተን ነበረ። መተሳሰባቸውን፣ መዋደዳቸውን፣ አንዱ ለአንዱ ምን ያህል መስዋዕትነት ማድረግ እንደሚችሉ ስናይ ነበረ። በነገራችን ላይ ትክክለኛ ጓደኛ እንደነዚህ አይነት ልጆች ጋር አለ ብዬ አስባለሁ። ማለት ይሄ ጎዳና ላይ ከሚኖሩ ልጆች ጋር፣ በድህነት የሚኖሩ ልጆች ጋር፣ እንደነዚህ አይነት ሰዎች ጋር ትክክለኛ ጓደኝነት አለ ብዬ አስባለሁ። ለምን እንደዚህ እንዳልኳችሁ ልንገራችሁ። እነሱ ጋር ምንም ቢፈጠር አንዱ አንዱን ትቶ አይሄድም። ምንም ቢፈጠር አንዱ አንዱን አይገድም። ምንም ቢፈጠር አንዱ በቃ የፈለገውን ነገር መክፈል ይችላል። የፈለገው ድረስ መጓዝ ይችላል። ሁሉንም ማለት አይደለም፣ ግን አብዛኛው ሰው ጋር ነው እንደዛ አይነት ልጆች ጋር፣ አብዛኞቹ ጋር እንደዛ ናቸው። በቃ አንዱ ለአንዱ ህይወቱን መስጠት ይችላል። ጭንቅ የለበትም። በጣም ነው የሚዋደዱት፣ በጣም ነው የሚከባበሩት። በቃ ያስቀኗቸዋል። አብዛኛው ትክክለኛ እውነተኛ ፍቅር ያለው እነሱ ጋር ነው ብዬ አስባለሁ። እኛ ጋር የሀይ ነው ጋይስ። አብዛኛው ሰው ገንዘብ ሲኖር፣ አብዛኛው ሰው የሆነ ነገር ሲኖሩ፣ ጥቅም ሲኖረው፣ ብቻ የሆነ ነገር ታርጌት አድርጎ ነው ወደ እናንተ የሚቀርበው። ስለዚህ ያንን ታርጌት ያደረገውን ነገር ከእናንተ ካጣ ሰውየው የለም፣ ከጎናችሁ የለም። ለእናንተ ጭራሽ ጠበቃ ለመቆም ወፍ ማለት ነው። ጠበቃ እንኳን ለቆም ቢል ማለት ነው እናንተ የሆነ የምታመልጡበት ነገር ካለ የሆነ ከዛ ነገር የምትወጡበት ኮንዲሽን ላይ ከሆናችሁ ብቻ ነው። በቃ ለምሳሌ በሆነ ወጥመድ ውስጥ ብትገቡ ከዛ ወጥመድ ውስጥ የምትወጡበት ኮንዲሽን ላይ ሆናችሁ አቅሙ ካለ፣ የሆነ ነገር ካለ፣ የሆነ አካል ካለ ያ ሰውዬ አብሯችሁ ችግር የለበትም። ነገር ግን ከዛ ሁኔታ ውስጥ የሚያወጣችሁ ምንም አይነት ኮንዲሽን ከሌለ እሱም የለም፣ ጠፍቷል። የምሬ ነው። ከአካባቢያችሁ ተሰውሯል። እነዚህ ልጆች ጋር ግን እንደዚህ አይነት ነገር የለም። አንደኛ ምንም ነገር የላቸው። ገብቷችኋል? ጓደኛ የሆኑት እርስ በርሳቸው ነው።
ራሳቸው ሰውነታቸውን ወደው ማንነታቸውን ወደውት ነው። ገብቷል። አንዱ የአንዱን ማንነት ወዶ ነው። አንዱ የአንዱን ንጹህነት ወዶ ነው። አንዱ የአንዱን የሆነ ነገር አይባልም አይደለ? በቃ ይሄ ፊዚካል ብቻ ሳይሆን ማንነቱን፣ ውስጡን፣ ሰላሙን የሆነ ውስጥ ላይ ያለውን ነገር ወዶት ነው። ገብቷቸዋል። ስለዚህ ምንም ነገር ሊመጣ እንትን አይደለም። ሁሉ ነገር አብሮ ነው። ሁሉ ነገር ሲሆን አብሮ ነው። አንዱ ሲያጣ አንዱ ጋር ካለ ችግር የለም። ከቀኝ ኪስ አምጣችሁ ወደ ግራ ኪስ እንደመገልበጥ ምናምን እና ትክክለኛ ጓደኝነትን የምናይበት ቦታ ይመስለኛል። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እነሰኒ አንድ ነገር አንስተው ነበረ። ክፍለ ሀገር ጥሪ ነበራቸው። ቢሄዱና እዛ ቢያሳልፉ ለሆነ ያክል ጊዜ ከናሆምን ስር ቢጠፉ ዋው ነበር እና እንደዚህ አይነት ነገር ብናይ ለእኛም አሪፍ ነው ብዬ አስባለሁ። ትንሽ እረፍት ይሰማናል ብዬ አስባለሁ። ከዛ ውጭ ምሩን ለማሳበድ ቁርጣ ተነስታለች የናሆም የድሮ ፍቅረኛ። አሁን ግን እሷን ልጅ በጊዜ መላ ቢላት አሪፍ ይመስለኛል። እኔ ምሩ ምንም እንድትሆን አልፈልግም፣ ማለት እንዲከፋት አልፈልግም። ሊሆን እንደሆነ አላውቅም። በቃ ተሳዝነኛለች። ምክንያቱም ይሄ ያለባት ቻሌንጅ መሰለኝ እንዳዝንላት ያደረጋት። ይሄ አስተሳሰቡ አለ ማለት ምን ያህል ቻይ እንደሆነች አስባችኋል ጋይስ? እኛ እኮ ጤነኛ ሆነ የሆነ ነገር ተቸግረን አገር እያዝልን እንላለን። የምሬ ነው። እኔ ራሴ ስንት ጊዜ ብያለሁ፣ ጤነኛ ነኝ፣ መስራት እችላለሁ፣ መንቀሳቀስ እችላለሁ፣ የፈለኩትን መርጬ በላለው፣ የፈለኩትን እጠጣለሁ። ይሄ ሁሉ ማድረግ እየቻልኩኝ የሆነ ነገር ስለጎደለ ብቻ አገር እያዝልን ብዬ ያውቃለሁ ብዙ ጊዜ ለዛው እና እሷ ብዙ ነገር ጎሏት የልብ ታማሚ ነች ይቻላል። የልብ ታማሚዎች መቼም በቃ እንደ ማንኛውም ሰው መንቀሳቀስ አይችሉም። ሜቢ ምግብ የሚመቻቸውን አይነት ምግብ መርጠው ነው የሚበሉት። የመድኃኒት ሰዓት አላቸው። በዚህ ሰዓት መድኃኒት ይወስዳሉ። በዚህ ሰዓት በቃ ለራሳቸው እረፍት መስጠት አለባቸው። ይሄ ሁሉ ጫና እያለባት ይህን ሁሉ ሸክም ተሸክማ ማለፍ ማለት እኔ ትልቅነት ነው ብዬ ነው የማስበው እና ለዛ ነው የማዝንላት እና እሷ ምንም እንዲነቃት አልፈለግም። የምድሬን ነው የምላቸው እና ጋይስ ጤነኛ የሆናችሁ የምሬን ነው የምላችሁ። እኔ አንዳንድ ዝም ብዬ አስባለሁ እንደዚህ ቁጭ እያልኩ በቃ የሆነ ዝም ብዬ ሳስበው ለምንድን ነው ግን እንደዚህ እንትን የምለው? ጤነኛ ነኝ፣ አልቸግርም፣ እበላለሁ። ምግብ አማርጬ አይደለም በለው ያገኘሁትን እበላለሁ። የፈለኩትን ነገር መጠጣት እችላለሁ። እንደፈለኩ ወጥቼ መግባት እችላለሁ። ሰላማዊ ሰው ነኝ። ታዲያ ለምን አማራለሁ? ታዲያ ይሄ ለምን ካልሆነ ብዬ ራሴን አንጨናንቃለሁ ብዬ ብዙ ጊዜ አስባለሁ። እና ያው የሰው ልጅ ስትሆኑ የሰው ልጅ ተፈጥሯዊ ባህሪ መሰለኝ በቃ አዳዲስ ነገሮችን ማየት ይፈልጋል። ካለበት ነገር ከፍ ማለት ይፈልጋል። ለምሳሌ ያክል አንድ መኪና ቢኖራችሁ የተሻለ መኪና ለማምጣት ትሮጣላችሁ እንጂ አንድ መኪና አግኝቻለሁ ብላችሁ አርፋችሁ ቁጭ አትሉም። ይሄ እውነታ ነው። ምክንያቱም ስለሚያስጠላችሁ። ጫማ ገዝታችሁ በጣም ወዳችሁ ትገዝታችሁ አንድ ወር ሳታጠልቁት እኮ የጫማ አስጠላኝ ብላችሁ ሌላ ጫማ ትቀይራላችሁ። ለምንድን ነው? ሁሌ አዲስ ነገር ስለሚፈልግ ነው። በቃ ተፈጥሯችሁ ይመስለኛል። እና ብቻ ከባድ ነው አይደለ? እስኪ እናንተ ምን ታስባላችሁ? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በዘለለ የተለየ ነገር አልነበረም በትናንትናው ክፍል። ሜቢ የነ ኪራ ስራ መጨናነቅ አይነት ነገሮችን ያየ ነው። ከዛ በዘለለ የወይዘሮ ጽናትና የሶሲን ጉዳይ ነው። ሶሲ እየተደበረችባቸው ነው። ይመችሽ ሶሲ ይመችሽ፣ ግን እውነታው ቶሎ ይጋለጥ። በቃ ይበቃኛል። በጣም ወዳችኋለሁ። ኩፋይንካችሁ እነዚ አልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ጀለስ ምን ሆኖ ነው ጋይስ? ኒናን ነው ወይስ ናቲን ለማስወገድ ነው ቆርጦ የተነሳው? በዛ ምሽት እንደዛ ያንን ነገር ይዞ ወደ ቤት የገባው ምን ታስባላችሁ ጋይስ? ለእኔ ካልሆንሽ ለማንም አትሆኝም ነው ወይስ ደግሞ ለእኔ ካልሆነ በስተቀር ማንም ወደ አንቺ የሚጠጋውን እደፈዋለሁ ነው? ምንድን ነው አላማው? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ ማብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ወይዘሪት ሶሲና ጽናት ድራማቸውን ቀጥለዋል፣ ፋይታቸውን ቀጥለዋል። ምንም ማድረግ አይቻልም። ሶሲም ቀጥላለች፣ እንዲሁም ጽናትም ቀጥላለች። ሶሲ ደግሞ በትናንትናው ክፍል አንድ ነገር አሳውቀናለች።
ማውራት እንደቻለች ተናግራለች። ግን ማውራት እንደቻለች ብትናገር በዚህን ሰዓት ኪራ አያምናትም። አውቀሽ ነው ዝም ያልሽው ብሎ እንትን እንደሚል ስታሰላስል ነበረ በትናንትናው ክፍል በደንብ እንዳያችሁት። ሸፍነዋለች፣ ችላው ዝም ብላለች። መንገድ እየፈለገች ይመስለኛል፣ ጽናትን የምታጋልጥበት መንገድ እየፈለገች ይመስለኛል። ጽናትም ደግሞ ማውራት እንደቻለች ገብቷታል። በምን መልኩ እንደገባት ባናቅም ብቻ ገብቷታል። ይህንን ነገር ለማጋለጥ ደግሞ ኒናን ጠርታ ከኒና ጋር አግዝኝና እናጋልጥ እያለች ነው። ማን ቀድሞ የሚያጋልጥ ይመስላችኋል? የማ ሚስጥር የሚታወቅ ይመስላችኋል? ምን ታስባላችሁ? የጽናት ወይስ የሶሲ? የትኛው እውነታ ቶሎ የሚጋለጥ ይመስላችኋል? ምን ትላላችሁ? እኔ ግን ቤኪ ማን ነው የሚለው ነገር ግራ ገብቶኛል። ቤኪ ወይ ቢመጣ ወይ ብናየው ቢጋለጥ እኔ ደስ ይለኛል። ኒናም ብላለች እኮ ቤኪ ግን ማን ነው ምንድን ነው እሱ ብላለች። እና ቤኪ ማን ነው የሚለው ለሁላችንም ጥያቄ ስለሆነ ቤኪ ቶሎ ብታመጪልን አሪፍ ይሆናል ብዬ አስባለሁ። ቤኪ ቢቀድም ደስ ይለኛል። ከዛ ውጭ የኒናና የዶልፊን ናቲ ፍቅር ቀጥሏል። በይፋ ጀምረውታል። አሸወይና ብለናል። እንግዲህ መርቀንላችኋል። ጥሩ ነው፣ ይመቻችሁ፣ በርቱ፣ ቀጥሉበት። እኛ ተመችቶናል። እናንተ ከተመቻችሁ እኛ ምንም ችግር የለብንም። ይመቻችሁ ብለናል። እናንተ እንዴት እያያችሁት ነው? የሁለቱም ፍቅር የሚዘልቅ ይመስላችኋል ወይስ ደግሞ ማይዘልቅ? ምን ትላላችሁ? የድሮ አፍቃሪዋ ደግሞ መጨረሻ ላይ እየሄደ ነበረ። ማንን ለማስወገድ እንደሆነ ባናቅም መግቢያ ላይ ብያችኋለሁ። ወይ ኒናን ነው ወይ ናቲን ነው። እናንተ ማንን ይመስላችኋል? የኔ ካልሆንሽ ሙቺ እያላት ነው፣ ወይም ደግሞ እሷን ለማጥፋት ፈልጎ ነው። ከአንቺ ጋር የሚታየውን ሁሉ ላጥፋ፣ አንቺ የኔ ብቻ ነሽ፣ ማንም ወደ አንቺ ሊቀርብ አይችልም፣ ሁሉን ማስወገዳለሁ እያለ ናቲ ለማስወገድ አስቡ ነው። የትኛው ላይ ናቸው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ በዘለለ በትናንትናው ክፍል የተለየ ነገር አለ ብዬ አላስብም። ሜቢ የነኪያ ፍቅር ምናምን ቢሮ ውስጥ ትንሽ ረበሽበሽበሽበሽ እያረጉት ነበረ። አለቃውም ጋር ደርሷል። ግን አበዛችሁ፣ እያበዛችሁ ምን ነው ንቅ አረጋት። ለነገሩ እኮ መጀመሪያም የሆነ ጉልበተኛ አይነት ነገር ነችና ትንሽ ቢቀጣት አሪፍ ነው ብዬ አስባለሁ። ልጁ ቢቀጣት አሪፍ ነው፣ በደንብ ብትማር። ገብቷችኋል? እንደዚህ አይነት ሰው ካጠገቡ ራቅ ስትሉ ነው የሚማረው። አብራችሁ ስትሆኑ ስትለማመጡት ያስቸግራል። ስትተውት ስትንቁት ግን እንዴት ብሎ አያወራኝም፣ እንዴት አያወራኝም፣ እንዴት አያናገረኝም፣ እንዴት ይቅርታ አይጠይቅኝም፣ እንደዚህ አይነት ነገር ውስጥ ይገባል። ይቅርታ ጠይቃችሁት እንኳን ለምን ይቅርታ አልጠየቅኝም ይላልና እንደዚህ አይነት ነገር ውስጥ ቢገባ አሪፍ ነው ልጁ። የእናንተን ሀሳብ ኮሜንት ላይ አስቀምጦልኝ። የሁለቱ ፍቅርስ ምንም ይሆን ይመስላችኋል? ኮሜንት ላይ እስኪ አስቀምጦልኝ። እስኪ እነ ናሆም ጋር ምን ተፈጥሯል? እነ ናሆሜ ጋር የነበረው ነገር፣ እነ ምሩ ጋር የነበረው ነገር እስኪ ሀሳብ ኮሜንት ላይ አስቀምጡልኝ። ከዚህ በፊት የነበረውን ክፍል ስላላየሁት ነው እንደዚህ ብዬ ያልኳችሁ። እነ ሰኒ ጋር አሪፍ ነገር አይተናል። የሰኒ ፍቅር ደስ የሚል አይነት ፍቅር ነው፣ መተሳሰብ ያለበት መከባበር ያለበት ፍቅር ነው። ሁለቱም እርስ በርሳቸው ይረዳሉ፣ ነገሮችን ይረዳሉ። የሚያበሳጭ ነገር ነው፣ ይበሳጫሉ፣ ግን ወዲያውኑ ደግሞ ይረዳል። እሷም ተረዳዋለች፣ እሱም ይረዳታል። እሱ ነገር በጣም ደስ ብሎኛል። ይበቃኛል። እዚህ ጋር በቀጣይ ክፍል እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔም ተሰናበትኳችሁ። ምሩ ላይ ምን የሚፈጠር ይመስላችኋል? ሌኒ የምሩን መድኃኒት ቀይረዋለች በሌላ መድኃኒት። ምሩ ምን የምትሆን ይመስላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦቿ ማን ናችሁ ወይ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሌኒ ግን እየሄደችበት ያለችው መንገድ በጣም የሚያስጠላና በጣም የሚያስፈራ ሆኗል። እንደ እውነቱ እኔ ሳስበው አሁንም እንደተረዳው ታውቃላችሁ፣ ልጁ የናሆም እንዳልሆነ በቃ በዛ እርግጠኛ መሆን ቻልኩ። ጭራሽ የናሆም ልጅ አይደለም። እንደውም ስልክ ደውላ ስታወራ የነበረው የዛ ሰው ልጅ ነው ልጁ እንጂ የናሆም አይደለም። በቃ ሁለቱ ተስማምተው ልጁን ለማሳደግ እያደረገችው ያለችው ወይም ደግሞ ሴቶች ያለ አይደለ ልክ ሲያመልጣችሁ የኔ ካልሆንክ በግድ ገብቷችኋል አይደለ? ጊዜ ከሄደ በኋላ በግድ የኔ ካልሆንክ አይሆንም። በነገራችን ላይ ሴቶች ብቻ ሳይሆን ወንዶችም እንደዛው ናቸው። ብዙ ጊዜ እንደዚህ ነው። አብራችሁ ስትሆኑ አትስማሙም፣ ስትሉ አትስማሙ። ከዛ በኋላ ያ ሰው ከእናንተ ተለይቶ ልክ የራሱን ህይወት ሲጀምር እንዴት ትላላችሁ? እልህ ይዛችኋል፣ ትቀናላችሁና እሷ ጋር እያየን ያለ ነው ይሄ ነገር ነው። ብቻ
በጣም አስጠሊታ የሆነ ነገር ነው እያየን ያለ ነው። እኔ ግን አንድ ነገር ሪከመንድ ሳደርጋችሁ ምሩ ምንም አትሆንም፣ ይጋባሉ፣ ደግሞም ትወልዳለች። ከዚህ በፊት ብያችኋለሁ፣ ልጅ ትወልዳለች ምሩ፣ ታዩታላችሁ። ወደ ነኪራ ቤት እንመለስና ነኪራ ቤት እየተፈጠረ ያለው ድራማ አሪፍ ነው፣ ቀጥሏል። ጽናት ተመስገን ይኸው 2 ክፍል አምልጣለች። ምንም ሳይነቃባት ድብስብስ እያደረገችው አምልጣለች። ግን እስከ መቼ ታመልጣለች ነው። ሶሲም መቼም አፏ ተከርና አይቀርም፣ የሆነ ጊዜ ማውራቷ የማይቀር ጉዳይ ነው። ከዛ በፊት ግን ኒና ትዘረግፏለች ብዬ አስባለሁ። ወይ የኒናንም ልሳን ካልዘጋች በስተቀር ኒና ሁሉን ነገር ትዘረግፏለች። ለሆነ ሰው ቱ ማለቷ የማይቀር ጉዳይ ነው። የምሬ ነው ብላችሁ ኒና በዚያ በቃ ዝም ብሎ እያቅለበለባት ነው። ስለ በርበሬ ነው ሁላ የምታወራው። በቃ በርበሬ ነው፣ የሆነ ነገር ሲነሳ በርበሬው ነው የምትለውና ምሳሌዋ ሁሉ በርበሬ ነው በቃ። ስለዚህ ከባድ ነው የሚሆነው ለጽናት። እስኪ ብቻ አብረን የምናየው ይሆናል። እኔ የሆነ ጽናት መቀጣት አለባት፣ ከምሪ ነው የምላችሁ። አሪፍ የሆነ ቅጣት መቀጣት አለባት። እንደገና ደግሞ የሚደውልልሽ ሰውዬ ቤኪ ነው የምትሉት፣ ደውልላት እሺ። ቤኪ አስጨንቃት፣ በደንብ ደውልላት። በዚህ ሰዓት እንደውም መደዋወል አለባችሁ፣ ምክንያቱም ልሳኗ ተዘግቷል፣ የሚያወራ የለም። በደንብ አውሪ እሺ። ቀጥይ። የኒና እና የናቲ ፍቅር የሚሆን ይመስላችኋል? የሚሳካ ይመስላችኋል? እንዴት ታስባላችሁ? እኔ ግን መጀመሪያ አካባቢ ሁለቱ ፍቅረኛሞች ቢሆኑ የሚል ሀሳብ አንስቼ ነበር። ግን አሁን ላይ ሳያው እንደዛ የሚሆን አይመስለኝም። አይዶን አላቅም፣ እርግጠኛ አይደለም፣ እርግጠኛ መሆን አልቻልኩም። ግን በፊት ላይ ሪከመንድ አድርጊያቸዋል፣ ሁለቱ ፍቅረኛሞች ቢሆኑ በጣም ደስ ይለኛል ብያቸዋል። አሁን ግን የድሮ ፍቅረኛዋ ስለመጣ ከድሮ ፍቅረኛዋ ጋር ደግሞ የተለያዩበት መንገድ የሆነ ግልጽ ያልሆነ ነገር ስለሆነ ሜቢ ሊመለሱ ይችላሉ የሚል ሀሳብ ስላለኝ ነው። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ምን ታስባላችሁ? ምን ትላላችሁ? ናቲና ኒና አንድ ላይ ቢሆኑ ደስ ይለኛል። ግን ጥንዳችሁ በጣም ደስ ይላል። ሁለቱም ቀልደኞች ናቸው፣ ምናምን ይጫወታሉ። ብቻ አሪፍ ጥንድ ይሆናል ብዬ አስባለሁ። ግን የሚሆን አይመስለኝም። ወደ ሰኒ ጋር ስንሄድ እነ ሰኒ ጋርም ግጭቱ ጀምሯል፣ ጦርነቱ ጀምሯል።